የትምህርት ሚኒስቴር ከ6 ቢሊዮን ብር በላይ በሆነ ወጪ 1452 የቅድመ አንደኛ ትምህርት ቤቶች ሊገነባ መሆኑን አስታውቋል። ሚኒስትሩ የትምህርት ጥራትን ከስር መሰረቱ ለማሻሻል በርካታ ስራዎችን እያከናወነ መሆኑንና በቀጣይ ከክልሎችና ከድሬዳዋ አስተዳደር ጋር በመተባበር 1452 የቅድመ አንደኛ ትምህርት ቤቶችን ሊገነባ ማቀዱን የትምህርት ሚኒስትር ብርሃኑ ነጋ ገልጸዋል። ከዚህ ቀደም በስፋት በከተሞች አካባቢ የነበሩትን የቅድመ አንደኛ ደረጃ ትምህርት ቤቶች በገጠር አካባቢ በማስፋፋት ባለፉት 5 ዓመታት 4100 የነበሩትን የቅድመ አንደኛ ትምህርት ቤቶች ወደ 34000 ማድረስ መቻሉ ተመላክቷል። በቀጣይም የቅድመ አንደኛ ደረጃ ትምህርት ቤት በሌለባቸው 727 ወረዳዎች 1452 ትምህርት ቤቶችን ለመገንባት ስራዎች መጀመራቸው ተመላክቷል። አሁን 1452 ቅድመ አንደኛ ትምህርት ቤቶችን ለመገንባት እንቅስቃሴ ጀምረናል። ክልሎች ጋር እኛ ለምንሰራቸው ለእያንዳንዱ ክልሎችም አንዳንድ እንደሚሰሩ በጋራ ተስማምተን ኮንስትራክሽን በሚቀጥሉት 2 ሳምንታት ለማስጀመርና 2019 በሚጀምር ጊዜ እነኚህ ትምህርት ቤቶች ተጠናቀው እንዲያልቁ ለማድረግ ነው። ይሄን ካደረግን በኢትዮጵያ ውስጥ ምንም ወረዳ አይኖርም ቅድመ አንደኛ ትምህርት ቤት የሌለው። ትምህርት ቤቶች ሁለት ክፍል ነው የሚኖራቸው እያንዳንዳቸው። አንደኛው ለ5 ዓመት ልጆች ነው ኬጂ፣ አንደኛው ለ6 ዓመት ልጆች ነው። ይሄ ዜሮ ክፍል የምንለው አንደኛ ክፍል ከመግባታቸው በፊት የሚወስዱት ነው። የ2 ዓመት ትምህርት እንዲያገኙ ነው። በዛ ሂሳብ ወደ 87120 ተጨማሪ ተማሪዎች ወደ ትምህርት ቤት ይገባሉ ማለት ነው። ይሄ በአጠቃላይ የኬጂ አቅርቦታችንን በአገር ደረጃ ወደ 85 እስከ 88% ያደርሰዋል። ለፕሮጀክቱ ከ6 ቢሊዮን ብር በላይ በጀት እንደተያዘና ትምህርት ቤቶቹ የሚገነቡባቸው አካባቢዎችም እንደተለዩ ተመላክቷል። 460 በሚሆኑ ትምህርት ቤቶች ላይም የኮንትራክተሮች መረጣ መደረጉ የተገለጸ ሲሆን የግንባታ ሂደቱን ህብረተሰቡ በቅርበት እንዲከታተሉም ጥሪ ቀርቧል። እያንዳንዱ ክልል የሚሰራቸው ትምህርት ቤቶች የት ቦታ እንደሆኑ እኛ የምንሰራው የት እንደሆነ በቦታ ተለይቶ በኤክስ ዋይ ኮኦርዲኔት ተለይቶ ትምህርት ቤቶቹ ታውቆ ነው የምንሰራው። እሱን ነው ፎርማሊ ዛሬ የምንፈራረም። 460 በሚሆኑ ትምህርት ቤቶች ላይ ወርዛ አካባቢ ኮንትራክተሮች መረጣም ተካሂዷል። ኮንትራክተሮቹን በአብዛኛው ክልሎች ናቸው የሚያመጧቸው። ዋጋ በአገር ደረጃ ወጥቶለታል። ከክልል ትንሽ ሚለያይ ነገር ቢኖርም እንደ ትምህርት ሚኒስቴር ባጀት የያዝነው በዛ ነው። ወደ 8.8 ሚሊዮን ብር አካባቢ ይፈጃል እያንዳንዱ። በአጠቃላይ ፕሮጀክቱ ወደ 6 ቢሊዮን ብር በላይ ፕሮጀክት ነው። ህብረተሰቡ እንዲያውቅና እንዲከታተል ነው የምንፈልገው። ዌብሳይታችን ላይ ፖስት እናደርጋለን። የት ቦታ እንደሚሰሩ ማህበረሰቡ እንዲሳተፍ እንፈልጋለን። በዚህ ጉዳይ ሚኒስቴሩ የመጽሐፍ አቅርቦትን በተመለከተ በርካታ ስራዎችን እየሰራው ነው ያለ ሲሆን 23.9 ሚሊዮን መጽሐፍት በአንደኛ ደረጃና የመካከለኛ ደረጃ ትምህርት ቤቶች መሰራጨታቸውንና 36 ሚሊዮን መጽሐፍት በህትመት ላይ እንደሚገኙ ገልጸዋል። የትምህርት ሚኒስቴር ዋና ኃላፊነት የሁለተኛ ደረጃ ትምህርት መጽሐፎቹን በአዲሱ ካሪኩለም መሰረት ማቅረብ ስለነበረ በመጀመሪያ ያደረግነው የሁለተኛ ደረጃ ትምህርት ቤቶችን መጽሐፍ ገንዘብ አፈላልገን ማሳተም። ይሄንን 2 ዓመት በፊት ወደ 43 ሚሊዮን መጽሐፎች አትመን ለሁሉም ክልሎች አዳርሰናል። በዚህ ምክንያት የተማሪና የመጽሐፍ ጥምርታን ወደ 1 ለ1 ማድረስ ችለናል። አንደኛ ደረጃና መካከለኛ ደረጃ ትምህርት ቤቶች ላይ የመጽሐፍ እጥረት እንዳለ በደንብ በሰፊው ሲወራ የነበረ ነው። ይሄ ምንም እንኳን ኃላፊነቱ የክልሎች ቢሆን መተጋገዝ ስለሚያስፈልግና እዛ ያሉትን ችግሮችም በጋራ ሆነን መቅረፍ ስለሚያስፈልግ ትምህርት ሚኒስቴር በመጀመሪያ ዙር 23.9 ሚሊዮን መጽሐፍትን የአንደኛ ደረጃና የመካከለኛ ደረጃ ትምህርት ቤቶች መጽሐፍትን አሳትሞ ለክልሎች አዳርሷል። እሱም ስለማይበቃና የትምህርትን ጥራት እናሻሽል ካል ተማሪዎች ላለው ካሪኩለም አስፈላጊ የሆነ መጽሐፍ በእጃቸው መኖር ስላለበት ሌላ 36 ሚሊዮን መጽሐፍ እያሳተምን ነው። በ2019 መጀመሪያ ላይ እነኚህ 36 ሚሊዮን የሚሆኑ መጽሐፎች አገር ውስጥ ይገባሉ። በዛ ጊዜ ከሞላ ጎደል ክልሎች ካሳተሟቸው መጽሐፎች ጋር አብሮ ሙሉ ለሙሉ ተማሪዎች አንድ መጽሐፍ ለአንድ ተማሪ የሚደርስበት እናደርሳለን። ከ6 ቢሊዮን ብር በላይ በሆነ ወጪ ይገነባሉ የተባሉት ትምህርት ቤቶችም ግንባታው በሚቀጥለው ሳምንት ይጀምራል የተባለ ሲሆን ለ2019 ዓ.ም የትምህርት ዘመን ዝግጁ እንደሚሆኑም ተመላክቷል።